በትንሽ ፎርሙላ ስህተት የሰራተኛ ደሞዝ አሰራርና ካልኩሌሽን ተሳስቶቦት ያውቃሉ? በዛች ስህተት ምክንያት ብዙ የታክስ ማጭበርበር ጋር በተያያዘ ከገቢዎች ቢሮ ተጨቃጭቆ ያውቃሉ? እንግዲያውስ መፍትሄው በእጃችን ነው። ዛሬ ሙሉ የፔሮል ካልኩሌሽን እና ፎርሙላዎቹን ዛሬ እስከ መጨረሻ አብረን ስለምናይ የትም ሳትሄዱ እስከ ቪዲዮ መጨረሻ ከኛ ጋር እንድታዩ እንላለን። ይህንን ቻናል ሰብስክራይብ ያላደረጋችሁም ካላችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ ቢጀምሩም ደስ ይለናል። እያደረጋችሁልንም ስለሆነ ከልብ እናመሰግናለን። በቀጥታ ወደ ቪዲዮአችን እናልፋለን። ዛሬ በቀጥታ የምናየው ቀመሮቹ እነማን ናቸው? እነዚህን ቀመሮች በምን አይነት የስሌት መንገዶች ተጠቅመን ነው ካልኩሌት የምናደርጋቸው የሚለውን ነው በግልጽ የምናየው ማለት ነው። አንደኛ ላይ የምናገኘው ሃወርሊ ሬት ካልኩሌሽን ነው። ሁለተኛ ኦቨርታይም ሬት፣ ሶስተኛ ፔንሽን ኮንትሪቢዩሽን ግዴታ የተባሉ የጡረታ አስተዋጽኦዎች ማለት ነው። የ11%ቱም ከድርጅቱ የሚቆረጥ የ7%ቱም ከሰራተኛ የሚቆረጥ ማለት ነው። ፔንሽን ኮንትሪቢዩሽን ስንል ዲ ላይ የምታገኙት ኢምፕሎይመንት ኢንካም ታክስ፣ ኔት ሳላሪ ፎርሙላ። እነዚህን ትላንት በባለፈው ቪዲዮ ያየናቸው ምንድነው ስኬለተኑን ነው። ዛሬ ግን እነዚህን ፊገራቲቭሊ አስቀምጠን እንዴት ካልኩሌት ተደርጎ እንዴት መጨረሻ ላይ ኔት ፔዩ መስራት እንደምንችል ነው በፎርሙላ የምናየው ማለት ነው። እስከ ቪዲዮአችን መጨረሻ ከኛ ጋር እንድትቆዩ ቻናላችንም ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ይህንንም ቪዲዮ ላይክ፣ ኮሜንት እና እንዲሁም ለሰዎች ሼር በማድረግ ቢጀምሩ ደስ ይለናል። እያደረጋችሁልንም ስለሆነ ከልብ እናመሰግናለን። በቀጥታ ወደ ዝርዝር ቪዲዮአችን እንሄዳለን። አንደኛ ላይ የምታገኙት እዚህ ጋር ሃወርሊ ሬት ካልኩሌሽን ነው። እንደሚታወቀው አንድ ሰራተኛ በቀን ውስጥ ስንት ሰዓት እንደሚሰራ ይታወቃል። በሳምንት ውስጥ ስንት ቀንና ቀኑን ወደ ሰዓት ስትቀይሩ ስንት ሰዓት በሳምንት እንደሚሰራ ይታወቃል። እንዲሁም በወር ውስጥ ስንት ቀን እንደሚሰራና የወሩን ቀናት ወደ ሰዓት ሲንቀይሮ ስንት ሰዓት እንደሚሰራ በግልጽ ይታወቃል። አሁን ካልኩሌት ልናደርግ የመጣ ነው። ሌሎቹ ሁሉ ህጉ አስቀምጧል። እኛ ካልኩሌት አድርገን የምናገኘውና የግድ እችን የአንድን ሰዓት ክፍያ ሃወርሊ ሬትን ለማስላት የሰራተኛው የወር ደሞዝ ቤዚክ ሳላሪ መታወቅ ስላለበት ነው። ሃወርሊ ሬት እዚ ኳልስቱ ከፎርሙላ ብንነሳ ቤዚክ ሳላሪ ዲቫይድድ ባይ 208 ሰዓት ማለት ነው። 208 ሰዓት ማለት በአንድ ወር ውስጥ ወይንም በ26 ቀን ውስጥ አንድ ሰራተኛ ለማስራት የሚገደደው ማለት ነው። በሁለተኛ ላይ የምናገኘው ምንድነው? ኦቨርታይም ነው። ኦቨርታይምም እንደዚሁ የትርፍ ሰዓት ክፍያ ተመኖች አሉት። አሁን እንዳየነው በሃወርሊ ሬቱ ቤዚክ ሳላሪ ሲካፈል ለ208 ሰዓት ብለን እንዳልነው ሁሉ ይሄም የትርፍ ሰዓት ክፍያ ተመኖች አሉት በፕሮክላሜሽን ነምበር 1156/2019 መሰረት ማለት ነው። ኦቨርታይም ፔይ ኢዝ ቤዝድ ኦን ዳ ሃወርሊ ቤዚክ ዌጅ ሬት። የግድ ሃወርሊ ሬትን ያሰላ ነው። የግድ ለኦቨርታይሙም ለምኑም ስለሚጠቅም ነው። ኦቨርታይሙ 4 ሁኔታዎች አሉት። አንደኛ ዴይ ታይም ኦቨርታይም ነው። ከጠዋቱ 12 ሰዓት እስከ ምሽቱ 4 ሰዓት የሚሰራ ኦቨርታይም ዴይ ኦቲ ይባላል። ሬቱ 1.5 ነው። አንድ ሰራተኛ በወር ውስጥ ከጠዋት 12 ሰዓት ጀምሮ እስከ ምሽቱ 4 ሰዓት ማለት ከስራ ሰዓት ውጪ ባለው ጊዜ በዚህ ሰዓት ኢንተርቫል ከስራ ሰዓት ውጪ ባለው ጊዜ ካሰራ የሰራው ሰዓት ኦቲ ሃወርስ ሲባዛ ሃወርሊ ሬት ማለት ቤዚክ ሳላሪን ለ208 አካፍለን የምናገኘው ሲባዛ ሬት የዴይ ኦቲ ኦቨርታይሙ 1.5 ስለሆነ ማለት ነው። ሁለተኛ ናይት ኦቲ ነው። ናይት ኦቲ እንደዚሁ ከምሽቱ 4 ሰዓት እስከ ንጋቱ 12 ሰዓት ከተሰራ ነው። የሰራ የኦቲ ሃወርስ ብዛት ሲባዛ ሃወርሊ ሬት ማለት ቤዚክ ሳላሪ ሲካፈል ለ208 ያደረግነው ሲባዛ በሬቱ ማለት ነው። ዊክሊ ሬስት ዴይ ወይንም ዴይ ኦፍ የምንለው ማለት ነው። የሰራ ብዛት ሰዓት ሲባዛ በሃወርሊ ሬት በአንድ ሰዓት የሚከፈለው ሲባዛ አሁንም ሬቱ ነው። ሁለት ሬት ነው። እዚህ ጋር 1.5ቱ የዴይ ታይም ሬት ነው።
1.75ቱ የናይት ኦቨርታይም ሬት ነው። ሁለቱ ደግሞ የዊክሊ ሬስት ዴይ ወይንም ዴይ ኦፍ ሬት ነው። 2.5ቱ ደግሞ ፓብሊክ ሆሊዴይ ወይንም በህዝብ በዓላት ቀን ካላንደር በሚዘጋ ቀን አንድ ሰራተኛ ቢሮ ገብቶ ከሰራ የሚከፈለው ሰዓት በ2.5 ሬት ተባዝቶ ነው ማለት ነው። ኖርማል ፎርሙላው ምንድነው? የሰራ የሰዓት ብዛት የኦቲ ሃወርስ ብዛት ሲባዛ በአንድ ሰዓት ውስጥ የሚከፈለው ሲባዛ በ2.5 ሬት አድርገን ነው የምናገኘው ማለት ነው። ሲቀጥል ፔንሽን ነው። ፔንሽን ኮንትሪቢዩሽን ፔንሽን ኢዝ ካልኩሌትድ ስትሪክትሊ ኦን ቤዚክ ሳላሪ ኖት ኦን ግሮስ ፔይ። ይሄንንም ማተኮር መቻል አለባችሁ ማለት ነው። በግሮስ ላይ ሳይሆን ግሮስ ማለት ቤዚክ ሳላሪ ሲደመር አለዋንስ ሲደመር ኦቲ የምንለው ማለት ነው። ስለዚህ ፔንሽኑ የሚሰላ 7% ይሁን 11% የሚሰላ ከቤዚክ ሳላሪ ነው ማለት ነው። ሶ ኢምፕሎይ ሼር የምንለው 7% ቤዚክ ሳላሪ ሲባዛ 0.07 ወይንም 7% ነው የሚሆነው ማለት ነው። ኢምፕሎየር ሼር ማለት 11% ከድርጅቱ ለሰራተኛ መዋጮ ጡረታ መዋጮ የሚቆረጥለት ማለት ነው። እሱም ቤዝ የሚያደርጉት ምንድነው? ቤዚክ ሳላሪ ነው። ቤዚክ ሳላሪ ሲባዛ በ0.11 ወይንም 11% ይሆናል። ቶታል ፔንሽን ኦውድ ቱ ፈንድ ለጡረታ ፈንድ የሚከፈለው በሰራተኛ ስም በአንድ ሰራተኛ ስም 18% የምን የቤዚክ ሳላሪ 18% 7ቱ ከሰራተኛ 7ቱ ከአሰሪ ድርጅት ማለት ነው። ሲቀጥል ኢምፕሎይመንት ኢንካም ታክስ ነው። ወሳኙ ለአንድ ፔሮል ተግባራዊነት ትክክለኛነት ከኦዲቱም ከገቢ ቢሮም ከማንም ጋር እንዳትጣሉ የሚያደርጋችሁ ዋነኛው ኢምፕሎይመንት ኢንካም ታክስ ላይ ነው። ስለዚህ ታክሰብል ኢንካም የምንለው አለ። ታክሰብል ኢንካም ማለት ታክሱ የሚሰላበት ቤዝ ማለት ነው። አሁን ቅድም ጡረታው 7%ቱ እንዲሁም 11%ቱ የሚሰላበት ቤዝ ምንድነው ያለው? ግሮስ ሳላሪ ነው፣ ቤዚክ ሳላሪ ነው። እንደዛ ሁሉ ኢንካም ታክሱ ቤዝ የሚያደርገው ታክሰብል ኢንካም ነው። ታክሰብል ኢንካም ማለት ደግሞ ግሮስ ሳላሪ አለን። ግሮስ ሳላሪ ማለት ኢርኒንጎቹን ደምረን ማለት ነው። which means ኢርኒንጎቹ ተደምሮ let's see ኢርኒንጎች ማለት እዚህ ጋር የምታገኙት ነው። ኢርኒንግ ማለት አንድ ቤዚክ ሳላሪ፣ ትራንስፖርት አለዋንስ፣ ሌሎች አለዋንሶችም ካሉ ጭምር ማለት ነው። ኦቲ እነዚህን ደምረን የምናገኘው ምንድነው? ግሮስ ታክሰብል ነው ወይንም ግሮስ ሳላሪ ነው። ሶ ከግሮስ ሳላሪ ላይ ነን ታክስ የሆኑ ተቀናሾች አሉ። ሶ ግሮስ ሳላሪ ማይነስ ታክስ ኤግዘምፕትድ አለዋንስ ነው። ታክስ ኤግዘምፕትድ አለዋንስ ያልነው ምንድነው? ታክስ ውስጥ የማይካተቱ ተቀናሾች ቀንሰን ግሮስ ሳላሪ ከግሮስ ሳላሪ ላይ ታክስ ውስጥ የማይካተቱ ቀንሰን ታክሰብል ኢንካም ማለት ለኢንካም ታክስ ቤዝ የሚሆነውን እናወጣለን ማለት ነው። ሶ ታክስ ብራኬት በዚህ ፕሮክላሜሽን መሰረት ታክስ ብራኬቱ አዲሱ ነው። ኖርማሊ አሁን ኢትዮጵያ ላይ ተግባራዊ እየተደረገ ያለው ከ0 እስከ 2000 ብር ታክሱ 0 ነው። ዲዳክሽን የለውም። ፐርማኔንት ዲዳክሽን የሚባለው ከ2001 እስከ 4000 ታክሱ 15% ነው። ዲዳክሽኑ 300 ነው። እዚህ ጋር እንደምታዩት ከ4000 እስከ 7000 ታክሱ 20% ነው። ዲዳክሽኑ 500 ብር ነው። ከ7000 እስከ 10 ከ7001 እስከ 10000 ታክሱ 25% ነው። ዲዳክሽኑ 850 ብር ነው። ከ10001 እስከ 14000 ታክሱ 30% ነው። ዲዳክሽኑ 1350 ብር ነው። ከ14000 ብር በላይ የሆነ ደሞዝ ማለት ነው። 14000ን ሳያካትት ከ14000 አንድ ጀምሮ 35% ነው ታክሱ። ዲዳክሽኑ ደግሞ 2050 ብር ነው። ሶ ኢንካም ታክስ ፎርሙላ ታክሰብል ኢንካም ታይምስ ታክስ ብራኬት ሬት ማይነስ ዲዳክሽን ማለት ነው። ሌትስ ሴይ 14000 ከሆነ ደሞዙ ታክሰብል ኢንካም ማለት 14000 ብር ነው። ሲባዛ የ14000ው 30% ሲባዛ 30% ሲቀነስ 1350 ነው የምናደርገው ማለት ነው። ቬሪ ማይንድ በቲዮሪ በካልኩሌተር ሲሰራ ቀላል ነው። የአንድ ሰራተኛ እንደዚህ አድርገን ሊናወጣ እንችላለን። ነገር ግን በኤክስኤል ፎርሙላ ሌትስ ሴይ ኢንካም ታክስ ማለት ይሄው አሁን
አረንጓዴ ያደረኩላችሁ ሺት ማለት ነው። እዚህ ስር ገብታችሁ ክሊክ ሲታረጉ አሁን በአጭር ያወራናት በቀላል አማርኛ ያወራናት ይኸውላችሁ በጥቁሩ ሴሌክት የሚያደርግላችሁ ከላይ ማለት ነው። ይሄንን ሁሉ ታሪክ ይይዛል ማለት የአንድ ሰራተኛ ነው። ቬሪ ማይንድ የአንድ ሰራተኛ እንዲህ በትክክል ምንም ሳይዛነፍ ከሰራችሁ ከዛ በኋላ ስክሮል አድርጋችሁ 2000 ሰራተኛ ካላችሁ በትክክል በአጭር ጊዜ ውስጥ ምንም ስህተት የማያስተናግድ የኢንካም ታክስ ካልኩሌሽን ሊሰሩ ትችላላችሁ። ላይ የመጨረሻ ሺት ወይንም የፔሮል ሺት መጨረሻ አካባቢ የምናገኘው ምንድነው? ኔት ሳለሪ ፎርሙላ እና የተጣራ ደሞዝ ቀመር ምን ይመስላል የሚለው ነው። ኔት ሳለሪ እዚህ ኳሊስቱ ግሮስ ሳለሪ ቅድም ያየነው ነው። ግሮስ ሳለሪ ማለት ኢርኒንጎቹ ተደምሮ ቤዚክ ሳለሪ ሲደመር አልዋንሶች ሲደመር ኦቲ ማለት ነው ሲቀነስ ቶታል ዲዳክሽን ብለን ልንጠራ እንችላለን። እዚህ ጋር እንደሚታዩት ማለት ነው። በቀይ እዚህ ጋር እንዳያችሁት ቶታል ዲዳክሽን ብለን ልንጠራ እንችላለን ማለት ነው። በቀላሉ በብራኬት ውስጥ የምታዩት ፔንሽን ሲደመር ኢንካም ታክስ ሲደመር አዘር ዲዳክሽን ማለት ቶታል ዲዳክሽን ብለን ልንጠራው እንችላለን። ከግሮስ ሳለሪ ሲቀነስ ቶታል ዲዳክሽኑን ሲታደርጉት ቀጥታ ለሰራተኛ ወደ ኪሱ ወይም ወደ ባንኩ የሚላከውን ብር ነው የምታገኙ ማለት ነው። ኮምፕሬሄንሲቭ ኑሜሪካል ኤግዛምፕል ወይንም ተግባራዊ ምሳሌ የምንለው ማለት ነው። ለምሳሌ መጀመሪያ ኤምፕሎይ ዳታ ነው የምትወስዱት አንድን ካልኩሌሽን ለመስራት። ለምሳሌ ቅድም እንዳየነው ሃወርሊ ቤዝን ለመስራት ዳታ ያስፈልጋል። ፔሮሉንም ለመስራት ዳታ ያስፈልጋል። እቺን ዳታ እንደመነሻ እንወስዳለን ማለት ነው። ከዳታዎቹ አንዱ ቤዚክ ሳላሪ 12000 ብር ነው። ትራንስፖርት አሎዋንስ ወይንም ታክሰብል ብለዋል እዚህ ጋር 2000 ብር ነው። ኦቨርታይም አለ። ዴይ ኦቨርታይም 10 ሰዓት ነው የሰራ። ፓብሊክ ሆሊዴይ ኦቨርታይም 4 ሰዓት ነው የሰራ። እንዲሁም ክሬዲት ዩኒየን ሎን ዲዳክሽን አለበት 500 ብር ማለት ነው። እነዚህን እንደ ኢንፑት ተጠቅመን ወይ እቺን ኤምፕሎይ ዳታ ተጠቅመን መጨረሻ የዚህን ሰውዬ ደሞዝ ይሄን ያክል ነው ብለን ለመናገር ምን ያስፈልጋል የሚለውን አብረን እናያለን። ተከታተሉ። ሚኒም ለመስራት መጀመሪያ ሃወርሊ ሬትን ነው የምናገኘው። ሃወርሊ ሬት ማለት ቅድም እንዳልኳችሁ የአንድ ቀኑ ሰዓት ይታወቃል። የ6 ቀኑ ሰዓት በሳምንት ውስጥ የምንሰራው 48 ሰዓት ይታወቃል። የወሩ የ26 ቀን 208 ሰዓት እንደሆነ ይታወቃል። የማይታወቀውና ካልኩሌት ተደርጎ ሁሌም የምናገኘው ምንድነው? ሃወርሊ የአንድ ሰዓት ክፍያ ነው። ለምንድነው እቺን በየሰዓቱ ካልኩሌት የምናደርጋት? በቤዚክ ሳላሪ ላይ ዲፔንድ ስለሚሆን ነው ካልኩሌሽኑ ማለት ነው። 12000 ሲካፈል ለ208 ሰዓት 208 ሰዓት ማለት ነግሬያቸዋለሁ። በአንድ ወር ውስጥ በ26 ቀን ውስጥ አንድ ሰራተኛ ለመስራት የሚገደደው ሰዓት ማለት ነው። ስለዚህ 12000 ቤዚክ ሳላሪ ሲካፈል 208 ሰዓት እዚህ ኳሊስቱ 57.692 በአንድ ሰዓት ውስጥ ለዚህ ሰራተኛ በአንድ ሰዓት ውስጥ ይሄ ነው የሚከፈለው ማለት ነው። በአንድ ሰዓት ውስጥ ማለት ያለምንም ኦቨርታይም ያለምንም አልዋንስ እቺ ትክክለኛ ከቤዚክ ሳላሪው አስልተን ያገኘናት ሰዓት ነች ማለት ነው። ስለዚህ እቺኛውን የአንድ ሰዓት ክፍያ ይዘን ወደ ኦቨርታይም ካልኩሌሽኖች እንሄዳለን ማለት ነው። ኦቨርታይም ኤርኒንጎቹ እንዴት ይሰላል የሚለው ዴይ ታይሙ ቅድምም አውርቻለሁ። ዴይ ታይሙ 1.5 ነው ሬቱ። የአንድ ሰዓት ክፍያ ሃወርሊ ሬትም አግኝተናል። ስለዚህ የሰራ ሰዓት ብዛት 10 ሰዓት እዚህ ጋር እንደምታዩት አለ ሲባዛ በአንድ ሰዓት ውስጥ ለዚህ ሰውዬ የሚከፈለው 57.692 ሲባዛ በዴይ ኦቲ ሬት 1.5 ስንል 865 ከ38 ኢቲቢ ያገኛል ማለት ነው። ፓብሊክ ሆሊዴውም ላይ ተመሳሳይ ፎርሙላ ነው የምንጠቀመው። የምትቀየረው ምንድነች? ሬቷ ነች በ2.5 ስለምትባዛው ማለት ነው። ስለዚህ 4 ሰዓት ሲባዛ በአንድ ሰዓት የሚከፈለው 57 ብር ሲባዛ 2.5 ሬት እዚህ ኳሊስቱ 576.92 ያገኛል ማለት ነው። ቶታል ኦቨርታይም ደግሞ እነዚህ በቀን የሰራ 800 ብር ከምናምንና በሆሊዴ ቀን የሰራው የ4 ሰዓቷ 500 ምናምን ሲንደምር ቶታል ኦቨርታይምን እናገኛለን ማለት ነው። እቺ ነች እንግዲህ በፔሮል ሺቱ ላይ
መጨረሻ ላይ ኦቲ ተብላ የምትቀመጠው እችኛው ብር ነች ማለት ነው። መጀመሪያ እቺን ለማግኘት ግን አሁን እንዳየነው የተለያዩ አራቱንም ሬቶች ውስጥ አንድ ሰራተኛ በወር ውስጥ ሊሰራ ስለሚችል ለዛ ነው መጨረሻ ላይ ግን ኦቲ ብለን የምናስቀምጠው ታክሰብልም ስለሆነች በዚህ መልኩ ማለት ነው። እዚች ጋር ለምሳሌ ይሄ ሰራተኛ ኦቲ ይላል ይኸውላችሁ 001 ላይ ሲታዩት ይሄው በቀይ ላርግልህና 1500 ሰዓት ብሎ ያስቀመጠው እዚህ ጋር ያንን ፎርሙላ አራቱንም ሰብስበው በአንድ ላይ ደምሮ ነው ማለት ነው። እዚህ ጋርም የሚታዩት ማለት ነው። ሶ this is about overtime። ሌላው ግሮስ ሳላሪ ኢርኒንጎቹን ነው የምንደምረው። ኢርኒንጎቹ ቤዚክ ሳላሪ ሲደመር አለዋንስ ሲደመር ኦቲ ስትል ግሮስ ሳላሪን ታገኛለህ ማለት ነው። ሶ ግሮስ ሳላሪ ማለት እዚህ ጋር በፎርሙላ እንደሚታዩት ቤዚክ ሲደመር 1200 ነው። የዚህ ሰውዬ 2000 ሰዓት አለዋንስ አለው ታክሰብል ነው። ሲደመር ኦቲ እዚህ ጋር ካልኩሌት አድርገን ያገኘ ነው ኢርኒንጎቹ ማለት ነው ምንም ሳይቀነስ ቢኮዝ እንደ ስሙ ግሮስ ስለሆነ ማለት ነው። እነዚህ ሶስቱን ሲንደምር ምንድነው የምናገኘው 15442.30 ግሮስ ሳላሪን እናገኛለን ማለት ነው። ሶ ግሮስን እንደዚህ ካሰላን ፔንሽኑስ አሁንም አስታውሱ ፔንሽን የሚሰላ ከግርዚ ግሮስ ሳይሆን ከቤዚኩ ነው ብለናል። ከ15000 ኦቲ አልዋንስ ምናምን ተደማምሮ ሳይሆን ከመጀመሪያው እዚህ ጋር እንደሚታዩት የመጀመሪያው 12000 ቤዚክ ሳላሪ ብሎ ከተሰጠን ነው ማለት ነው የምናሰላው። ሶ ኤምፕሎይ ፔንሽን 7% is equals to 12000 ሲባዛ 0.07 ወይንም 7% 840 ነው የሚሆነው። የኤምፕሎየር ፔንሽኑም እንደዛው በዚህ ልክ ነው። አሁን ይሄ ከሰራተኛ ይቀነሳል ሳይሆን የ11% ድርጅቱ ነው በሰራተኛው ቤዚክ ተጠቅመው አስልተው ከራሱ ቀንሶ የሚከፍልለት ማለት ነው። 1320 ብር ነው የሚሆነው። ሌላ ኢንካም ታክስ ፔ ነው። ታክሳብል ኢንካም ሲባዛ የታክስ ብራኬት ሲቀነስ ፐርማነንት ቶታል ዲዳክሽን ብለናል ማለት ሶ ኢንካም ታክስ ታክሳብል ኢንካም ኢዝ 15442.30 ቅድም ያገኘ ነው ማለት ነው። ቢኮዝ ግሮስም ነው ታክሳብል ኢንካምም እየሆነ ነው በዚህ ኬስ ፎርሙላ ማለት ነው። ነገር ግን ተቀናሽና ታክስ ኤግዘምፕትድ የሆነ ነገር ቢኖር ቀጥታ ይሄን ቁጥር እዚህ ጋር አምጥተን እንትን ከምንል ኤግዘምፕትዱን እንቀንሳለን ማለት ነው። but in our case we don't have exempted tax exempted amounts so ቀጥታ ግሮሱን ወደ ታክሳብል ኢንካሙ አመጣን ማለት ነው። ሶ 15442ቱ ምን ውስጥ ነው የሚወድቀው 14000 በላይ በሚለው 35% ውስጥ ይወድቃል ማለት ነው። ተቀናሹ 2050 ነው የሚሆነው። ሶ ኢንካም ታክስ is equals to 15442.30 ሲባዛ 35% ሲቀነስ 2050 ማለት ነው። በመጨረሻ ላይ የምናገኘው እዚህ ጋር እንደምታገኙት 3354 ከ81 ሳንቲም ይመጣል ማለት ነው። ቶታል ዲዳክሽኑ ምንድነው? ፔንሽን ሲደመር ሌሎች ተቀናሾች ካሉ ሲደመር ኢንካም ታክስ ብያችኋለሁ። ሶ ፔንሽን 7% አለች ሲደመር 840 ነው አስልተናል። ኢንካም ታክሱ 3000 እዚህ ጋር የምታዩት በቀይ ማለት ነው 3354.81 ነው። ታክስ ሲደመር 500 ሎን ቢኮዝ ቶታል ዲዳክሽን 500 ሎን ስለሆነ እየወሰደበት ያለው ድርጅቱ በየወሩ ይቀነሳል። ከምን ከኔቱ ይቀነሳል ማለት ነው። ከኔቱ እንዲቀነስ ለማሳያት ነው እዚህ ጋር የመጣው። ሶ ኔት ፔይ as equals to ግሮስ ማይነስ ዲዳክሽን ብለናል። ቶታል ዲዳክሽን ማለት ነው። ሶ ቶታል ዲዳክሽኑን እዚህ ጋር 4694 ከ81 ሳንቲም አምጥተናል። ኔት ፔይዋ 14442.3 ግሮስ ሲቀነስ 4694.81 ዲዳክሽን is equals to 10747 ኔት ለሰራተኛ የሚገባው ክፍያ ማለት ነው። ይሄ ቪዲዮ ከተመቻችሁ ኮሜንት፣ ላይክ እንዲሁም ሼር በማድረግ ብትተባበሩን ደስ ይለናል። እያደረጋችሁልንም ስለሆነ ከልብ እናመሰግናለን። በሚቀጥለው ቪዲዮ
እስካሁን የተሰራውን በቀመርና በፎርሙላ ተጠቅመን የሰራነውን ካልኩሌሽን መጨረሻ ላይ እንዴት በሂሳብ አያያዝ ሪካርድ ወይም አካውንቲንግ ሪካርድ ላይ እንመዘግባለን። አንደኛ ፔሮሉ ተዘጋጅቶ ለሰራተኛ ሳይከፈል እንዲሁም ታክስና ጡረታም ወደ አስፈላጊ ቢሮዎች ሳይከፈል፣ ሁለተኛ ፔሮሉም ወደ ሰራተኛ አካውንት ባንክ ከገባ በኋላ እንዲሁም ታክስም ለገቢ ቢሮዎችና ጡረታም ለጡረታ መዋጮ ፈንድ ቢሮ ከተላከ በኋላ እንዴት ይመዘገባል የሚለውን ሰፊ ቪዲዮ ከና ኑሜሪካል ኤግዛምፕል ይዘን እንመጣለን። ደህና ቆዩ።